በምን አይነት ሁኔታ ውስጥ ሆነ ያንን መዝሙር ሰማ? ያነበብኩኝ የቃምኩኝ ሲያይኝ አንተ የምታነበው መጽሐፍ ቅዱስ እንደ በሽታና ትሪት መደረግ እንዳለበት ከገባሁበት ማንንም ሰው ሊያወጣኝ ከማይችለው ጥልቀት ውስጥ የሚፈጠርብን የአይምሮ ህመም ሰዎች በተለያየ ምክንያት ሱስ ሊጀምሩ ይችላሉ። እንዴት ሪከቨር አደረገና ወጣ? አንጎል ላይ ከሚፈጥረው የቅርጽና ጎጂ ጎኖችን ለማየት አቅም የማጫ ሰዓት ነው። ብሬንህ ራሱ ማረጋገጥ የሚፈልገው ሱስ መጠቀም ራሳቸውን ለተለያየ ፕሮግራም ሰዎች አሳልፈው ይሰጣሉ። የሱስ ህመምተኛ ሆናሉ ብሎ አያስብም። ይሄንን ነው እግዚአብሔርም ሰይጣንም የሚሻመው። የነጻነት ህይወቴ የጀመረችበት የመጀመሪያ ቀን ነች ማለት ነው። ለሀገር ተስፋ፣ ለቤተ ክርስቲያን ተረካቢ፣ ለቤተሰብ ትምክህትና ጧሪ ዳሰሱኝ የውዴ እጆቹ የሚለው በቃ ልክ ሚነካኝ እስከሚመስል ድረስ ሪሃቢሊቴሽን ሴንተሩን የገፋችሁ ዋነኛው ሐሳብ ምንድነው? ሆስፒታል ስለሌለ ነው? ስላነሰ ነው? ወይስ ስጋት ስላላችሁ? ዶክተር እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር። የተወደዳችሁ የግሎሪ ዞን ሚዲያ እና ቻናል አድማጭ ተመልካች ቤተሰቦቻችን በመላው ዓለም ሆናችሁ ፕሮግራማችንን የምትካፈሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር ጸጋና ደስታ በላያችሁ ላይ ይሆን። እንደተለመደው በምትወዱትና ዘወትር ተናፋቂ በሆነው በዚህ ሚዲያችን ላይ የተለያዩ አስተማሪ የህይወትን መንገድ ሊያቀኑ የሚችሉ የወደፊት ራእያችንን የሚያጎለብቱልን አሁናዊ የህይወታችንን መልክ በተግባራዊ መንገድ እንድንከውናቸው ብቃት የሚሰጡንን ዕውቀቶች የምናስጨብጥበት በተለያየ የህይወት ገጾች ውስጥ ደግሞ ትምህርትንና እንደዚሁም ህይወት ገንቢ ማህበረሰብን የሚያንጹ እጅግ ለምድራችንም ለቤተ ክርስቲያንም ወሳኝ በሆኑ ጉዳዮች ላይ እያተኮርን የምናደርገውን ፕሮግራማችንን ለብዙዎች ተደራሽ እንዲሆን እናንተም ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉት እንዲሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ በጌታ ፍቅር እናሳስባችኋለን። የዛሬው እንግዳዬ ዶክተር በጣም በብዙ የፌስቡክ አገልግሎት ውስጥ ታውቁታላችሁ ብዬ አምናለሁኝ። እኔም በዛው ነው ያገኘሁትና ዛሬ ከእርሱ ጋር በጣም ልዩ ጊዜን እናሳልፋለን። ዶክተር አቤል ይባላል። የሪሃቢሊቴሽን ሴንተር አቋቁሞ በዚች በኢትዮጵያ ውስጥ በመላው የሀገሪቱ ክፍሎች እንዲሁም በመዲናችን በአዲስ አበባ ከተማ ውስጥ የሚገኙ እገዛ ፈላጊ የሆኑ በሱስ የተጠቁ የማህበረሰብ ክፍሎችን እንዲያገግሙና ወደ ትክክለኛ ማህበራዊ ኑሯቸውና እግዚአብሔር ወደ ወሰነላቸው የህይወት መልክ እንዲቃኑ የሚያስችላቸውን የሱስ ማገገሚያ ማዕከልን በመገንባት በዚህ ራዕይ ውስጥ ትልቅን ስራ እየሰራ ያለ እጅግ የተወደደ ወንድማችን ነው። ዶክተር አቤል እንኳን ደህና መጣ እንደገና ልበል። እንግዲህ ፓስተርዬ እንኳን ደህና ቆየኝ፣ እንኳን ደህና ቆያችሁኝ። ስለጋበዝከኝ እጅግ በጣም አመሰግናለሁ። እንዴት ነው ቻናላችንን ታያለህ ዶክተር? ቻናላችሁን እከታተላለሁ። ትወደዋለህ? እወደዋለሁ በጣም። በተለይ ሱስ ውስጥ በነበርኩበት ጊዜ ከምጽናናበት ዝማሬ መካከል አንዱ ዳሰሱኝ የውዴ እጆቹ የሚለው በቃ ፊል አደረገው ነበረ። በዛ ውስጥ ሱስ ውስጥ ያለህ በቃ አጠገብህ ማንም ሰው አይቆምም። ሁሉም ሰው ወይ ሊመክር ነው ወይም ደግሞ ሊገስጽ ነው የሚመጣውና ሪሊ በፍቅር የሚነካህ እጅ በቃ ልክ ሚነካኝ እስከሚመስል ድረስ በጣም አዳምጠው ነበር ያን መዝሙር ማለት ነው። በእውነት በለኝ። እውነት ነው። አንድ በቅርብ ጊዜ በእኛ የግሎሪ ዞን ቻናል ፕሮግራማችን ውስጥ የቀረበ አንድ ወዳጃችን ነበርና ሱስ ውስጥ ላሉ እንደዚህ የተለያዩ ቦታዎች ላይ ላሉ ሰዎች ጋራ መዝሙር አትከፈት መከፈት የለበትም ካልሆነ ክላሲካል እንጂ
ብሎ ነበር እና የእሱም ፕሮግራም አስታወስከኝ። አሁን አንተ ደግሞ ስትነግረኝ እኔ በጣም ብዙ ምስክርነቶች አውቃለሁኝ በተለያየ ቦታ ውስጥ ሆነው እጅግ ላይምሮ በማይመች ሊነገርም ሊመሰከርም በማይችል ሁኔታ ውስጥ ሆነው ግን ዝማሬ ድንገት ሰምተው ህይወታቸው የተነካ ሰዎች አሉና እሱ ደግሞ በተቃራኒው ነው ያለኝና እሱን ስሰማ ያንተን ምስክርነት ከሱ ጋር አስታውሶኝ ነው። በምን አይነት ሁኔታ ውስጥ ሆነ ያንን መዝሙር ሰማ? ሱስ ውስጥ እንግዲህ በጣም በተደጋጋሚ ጠቀመው የነበረው ሱስ ያው ጫት ነበረ እና ጫት በምቅምበት ሰዓት ሁለት ነገሮች ያው ከዛ ሱስ እንደወጣ ከረዱኝ ነገሮች አንዱ ሙዚቃ ከመስማት ይልቅ መዝሙር እየሰሙ መቃም፣ እንዲሁም ደግሞ ሌሎች ለምሳሌ ሱስ ስትቀም ስልክ ላይ ብዙ የምታያቸው ነገሮች ሊኖሩ ይችላሉ። እነዛን ከማየት ይልቅ የእግዚአብሔርን ቃል ማንበብ፣ እነዚህ የኔ ልምዶች ነበሩ። በሱስ ውስጥ በነበርኩበት ጊዜ ላፕቶፔ ላይ መዝሙር አለ፣ እጄ ላይ ደግሞ መጽሐፍ ቅዱስ ይኖር ነበረ እና እነዚህ ሁለት ፕራክቲሶች የእግዚአብሔር ኃይል ካለሁበት ስፍራ እንደወጣ ረድቶኛል ብዬ ነው የማምነው። እነዛ ሳደርጋቸው የነበሩት ነገሮች ለአንዳንዶቹ ግራ ሊገቡ ይችላሉ። እውነቱን ለመናገር አሁን አንተ እንዳልከው ዶርም ውስጥ አንድ ጓደኛ ያለኝን አስታውሳለሁ። መጽሐፍ ቅዱስ ያነበብኩኝ እየቃምኩኝ ሲያየኝ ሙስሊም ነበርና መጥቶ ጀስት መጋረጃዬን ገልጦ አንተ የምታነበው መጽሐፍ ቅዱስ ጴንጤዎቹ ከሚያነቡት ይለያሉ ብሎ ጠይቆኛልና በጣም ነው ያሳዘነኝ ያን ጥያቄ ሲጠይቅ ማለት ነው። እኔ ግን ያንን ማድረጌ ከዛ ህይወት ልወጣበት ያልቻልኩት ህይወት ነው። ሱስ ማለት ሰው ፈልጎ የሚያደርገው የተወሰነ ጊዜ ነው። ከዛ በኋላ ተገዶ ነው እንትን የሚያደርገው። በቃ አስገዳጅ ኃይል ነው ማለት ነው። ከሱ ቁጥጥር ውጭ ከፍላጎት ከማገናዘብ በላይ የሆነ ነገር ስለሚሆን ከዛ በኋላ በቃ ከሱሱ በታች ነው የምንሆነው ማለት ነው። ከሱሱ በታች ነው የምንሆነው። ስለዚህ አዛዣችን ውሏችንንም ህይወታችንንም የሚመራው ሱሱ ይሆናል ማለት ነው። አንጎላችን ላይ ከሚያመጣው ለውጥ የተነሳ በህይወት ውስጥ በጣም አስፈላጊው ነገር ሰብስታንሱ ነው የሚሆነው፣ የምንጠቀመው ሱስ ይሆናል ማለት ነው። ስለዚህ በዛ ውስጥ ለኔ ብቸኛ ተስፋዬ ያቺ በቀኝ እጄ ይዤ በዚህ በግራ እጄ ሲጋራ ይዤ በቀኝ እጄ የማነባት የእግዚአብሔር ቃል ከገባሁበት ማንም ሰው ሊያወጣ ከማይችለው ጥልቀት ውስጥ ይዞኝ እንደወጣ ነው የምረዳው ማለት ነው። አሜን። እግዚአብሔር አምላክ ይባረክ። ምንድነው መሰለ እንግዲህ የኛ የአይምሮ ውቅራችን በጣም ሶፊስቲኬትድ የሆነ እንደዚሁ ኮምፕሊኬትድ የሆነ የውስብስብ ከሚለው ቃል በዘለለ እስከ ዛሬ ድረስ በብዙ የሕክምናና የስነ አእምሮ ጠበብቶች ሊደረስበት በቃ ይሄው ነው ሊባል ያልቻለ የአእምሮ ውቅር ነው በእግዚአብሔር የተሰራልን እና ከነዛ ውቅሮች ውስጥ የተወሰኑትን ፐርሰንት ነው እስከ ዛሬ ድረስ የተጠቀምነው። በሰው ልጅ ታሪክ ውስጥ የተወሰነችዋን ፐርሰንት ነው ሰው የተጠቀመው ተብሎ ነው የሚታመነው እና አሁን ወደ ሱስ ሲገባ የሚፈጠርብን የአእምሮ ህመም ሰዎች እንደ ህመም ባይጠሩትም የአእምሮ ህመም ብላችሁ ነው እናንተ የምትጠሩት እና ምን ያህሉ ፐርሰንት ሰው ከአእምሮ ህመም ጋራ ይተዋወቃል ዶክተር? ጥሩ ሀሳብ ነው ያነሳው። ሱስ እንደ በሽታ ልክ እንደ የአእምሮ ሳይሆን የአንጎል በሽታ አድርጎ ለመቀበል ሰዎች ይከብዳቸዋል። ባለሙያዎችም በዚህ መጠን እንትን ላይረዱት ይችላሉ። ነገር ግን ሱስ
አንጎል ላይ ከሚፈጥረው የቅርጽና የተግባር ለውጥ ያመጣል አንጎላችን ላይ ማለት ነው። ልክ ለምሳሌ የልብ ህመም ያለበት ሰው በኢኮካርዲዮግራፊ ቢነሳ የሚታዩ ለውጦች አሉ። ልክ የዛ አይነት ለውጥ አንጎላችን ላይ ያመጣል ሱስ። የቅርጽ ሁሉ ለውጥ አለው፣ የተግባር ለውጥ አለው ማለት ነው። እና በተለያዩ ስካኖች ቢደረግ እንደዛ አይነት ለውጦች ይታያል ማለት ነው። ስለዚህ አንድን ነገር በሽታ ለማለት ወይ የቅርጽ ወይ ደግሞ የተግባር ለውጥ መምጣት አለበት አንድ አካል ላይ ማለት ነው። ስለዚህ በሱስ ምክንያት አንጎላችን ላይ እነዚህ ለውጦች ይመጣሉ። እነዚህ ለውጦች ከመጡ በኋላ በተለይ ብሬን ሪዋርድ ሲስተም ማለት ምንድነው ባጭሩ ለመግለጽ፣ ለምሳሌ አንድ ያስደሰተን ነገር አንጎል እንድትደግመው ያደርጋል ማለት ነው። ለምሳሌ መዘመር ሊሆን ይችላል፣ መብላት አይደል፣ ሰው በተደጋጋሚ ይበላል። ምክንያቱም ያ ነገር ደስታን ስለሚሰጥ ደስታ የሰጠንን ነገሮች በሙሉ ኢቭን ሳናስብ እንድናደርጋቸው የአንጎላችን ሪዋርድ ሲስተም ይሄንን ያረጋግጣል ማለት ነው፣ ኢቭን ሳናስብ ማለት ነው። ስለዚህ ሱስ ስንጠቀም የመጀመሪያውን ኤክስፔሪየንስ ከዚህ በፊት በሌላ በምንም ነገር አግኝተን የማናውቀውን ደስታ ሊሰጠን ይችላል ማለት ነው። የመጀመሪያው ሱስ የተጠቀምን የመጀመሪያው ቀን የሚሰማን ስሜት ከዚህ በፊት በሌሎች ነገሮች አግኝተን የማናውቀውን ደስታ ይሰጠናል። ስለዚህ አንጎላችን ምንድነው የሚለው ይሄ ነገር መደገም አለበት፣ እንዲደገም አድርጎ ፋንክሽን ያደርጋል ማለት ነው። ስለዚህ እየደጋገምነው ስንሄድ ይሄን ነገር መደግመን መጠቀማችንን ማረጋገጥ ይፈልጋል። ለምን? ብዙ የደስታን ስለሚሰጠው ማለት ነው። ከዛ በኋላ ምንድነው የሚሆነው? ህይወት ከምንም ነገር በላይ ከሌሎች ነገሮች በላይ ከሌሎች ደስታ ይሰጡን ከነበሩ ነገሮች በላይ አብዝተን ሱስ መጠቀም እንድንደጋግም አንጎል ራሱ ያስገድደናል ማለት ነው። ሌላው ከዚሁ ጋር ተያይዞ በፊት የሚያስደስቱ ነገሮች አሉ። ለምሳሌ መብላት፣ ስራ፣ ቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል፣ ልጆች ጋር ጊዜ ማሳለፍ ሊሆን ይችላል፣ መዝናኛ ቦታዎች መሄድ፣ ስፖርት መስራት፣ ጂም መግባት፣ ቸርች መምጣት። እነዚህ ነገሮች የሱስን ያህል የማስደሰት አቅም ስለማይኖራቸው፣ ስለዚህ አንጎላችን ምንድነው የሚፈልገው ማለት ነው? ሱስን መጠቀም ነው የሚፈልገው። የአስደሳችነት አቅማቸውን እያጡ ይሄዳሉ። ለምን? ቁጭ ብለን በምንወስደው ሰብስታንስ እነዚህ ነገሮች በሙሉ ተጠቃለው ከሚሰጡት ደስታ በላይ ያገኘ ነው። ስለዚህ the most important thing ለዚህ ሰው አዲክሽኑ ነው ወይም ደግሞ የሚጠቀመው ሰብስታንስ ነው ብሎ ያደርጋል ማለት ነው አንጎላችን። ይሄን ሁልጊዜ ማረጋገጥ የሚፈልገው ነገር ሱስ መጠቀማችንን ይሆናል ማለት ነው። በዚህ መጠን ሌሎች የህይወት ክፍሎቻችንን እየጎዳ በሱስ ምክንያት የምናጣቸው ነገሮች እየበዙ ሲሄዱ ፍላጎቱ ምን ሆኗል ማለት ነው? አስገዳጅ ሆኗል ማለት ነው። ኮምፐልሲቭ ይሆናል። በዛ ምክንያት ሰዎች ሱስ ውስጥ በጣም ረጅም ጊዜ የቆዩ በሄዱ ቁጥር አጠቃቀማቸው ወደዚህኛው ይሄዳል ማለት ነው። ወደ ኮምፐልሲቭ ዩዝ ይባላል። ይሄ ኮምፐልሲቭ ማለት እምቢ ማተለው አጠቃቀም ማለት ነው። እምቢ ማይሉት ፍላጎት ስለሚመጣ ሌሎች የምናያቸውን ወይም ሱስ ውስጥ ያለ ሰው ላይ የምናያቸው አይደል እንትኖች አሉ፣ ባህሪዎች አሉ። ቸልተኝነት፣ መስረቅ፣ መዋሸት ሊሆን ይችላል። ስራ ላይ የሆነ የስራ ባህሪ መለወጥ ሊሆን ይችላል። መዋሸት፣ ቀጠሮ ማፍረስ የመሳሰሉት ነገሮች የሚያደርገው ለምንድነው? ከምንም ነገር በላይ አስፈላጊው ሰብስታንሱ ይሆናል ማለት ነው በህይወቱ ላይ። ስለዚህ ያኔ ለመቀጠልም ለማቆምም ይቸገራል ማለት ነው። በዚህ ጊዜ አንጎል ሱስ የአንጎል በሽታ ይሆናል ማለት ነው። እነንቱን ሁለቱን መለያየትህን በጣም ወድጀዋለሁኝ። አሁን ብዙ ጊዜ ያው አንደኛውን ለሌላው ተለዋዋጭ ስያሜ ሰጥተን ነው አይምሮና አንጎል የምንላቸውን የሰውነት ክፍሎቻችንን እያቀያየርን ነው የምንጠራቸውና ይሄ the inner part of mind የምንለውንና ከዛ ብሬን የምንለውን ነገር ከሐሳብ ማዕከልነት ወደ ቅርጽ ይዘቱ እንዴት መጥቶ ለውጦችን በፈንክሽን ወይም በተግባራዊ እንቅስቃሴያችን ውስጥ የሚያመጣውን ነገር አብዛኛዎቻችን አንረዳው እና ካለመረዳታችን የተነሳ እንደ በሽታና ትሪት መደረግ እንዳለበት ወይ ትክክለኛ ትሪትመንት ተከታታይ የሆነ እገዛ አለበለዚያ ደግሞ ፈውስ ማለትም መንፈሳዊ እገዛ እሱን እንደሚያስፈልገን ሳናምን ነው አብዛኛው ጊዜ ጉዳት ውስጥ የምንወድቀው
እና ነገሮች ካለፉ በኋላ እና እግዚአብሔር አምላክ ደግሞ ሲረዳ ሰዎች እንዲህ አይነት እድሎችን ያገኛሉና በዚህ ፕሮግራም በጣም ብዙ ሰዎችን እንግዲህ እንደምታግዝ አምናለሁኝ። እጅግ በጣም ብዙ ፕሮግራም ከዚህ በፊት የተገናኘ ነው። እንዳውም አግዘኝ በአንድ ወንድም ምክንያት ያንን ወንድም በእንዲህ አይነት አዲክሽን ውስጥ ስላለ እሱን አግዛሃለሁኝ ብለኸኝ በሱ ምክንያት ነበረ ስናወራ የነበር ነውና እንደ አጋጣሚ ሆኖ አሁን ላይ ብዙም እያገኘሁት አይደለም። ራሱን በዚሁ ምክንያት ትንሽ አርቋል ከኔ አቅጣጫና በጣም በብዙ ነበር የጣርኩለት እሱን ወንድምም እንድታገዝልኝ ከመንፈሳዊ እገዛው ባለፈ ማለት ነውና ኤኒዌይ በጣም ደስ ብሎናል። ዶክተር አቤልን እንደው ወደ ብዙ ጠሊቅ ሀሳቦች ከመምራቴ በፊት ዶክተር አቤል የተወለደ ከዛ እንዴት ወደ ትምህርቱ ዓለም አዘነበለ፣ እዛ ውስጥ ሆኖ ደግሞ እየተማረ ያለው ሌላ ነው፣ እሱ የነበረበት ደግሞ ፕሮብለም ሌላ ነው። እንዴት ሪከቨር አደረገና ወጣ፣ አሁን ላይ ቪዥኑን እንዴት ጀመረ? እስኪ ይሄንን ካንተ እንስማ። ኦኬ የተወለድኩት ደሴ ወሎ አካባቢ ደሴ ነው። እዛ እስከ ሃይ ስኩል ድረስ ደሴ ከተማ ውስጥ ነው የተማርኩት። ከዛ በኋላ ያው ሱስ እንግዲህ የጀመርኩበት ጊዜ 9th ግሬድ አካባቢ ነው። 9ኛ ክፍል አካባቢ ላይ ሱስ ጀምሬ ነበረ። ሰዎች በተለያየ ምክንያት ሱስ ሊጀምሩ ይችላሉ። ሶሻብል ለመሆን ወይም ደግሞ ከሰዎች ጋር ለመግባባት የተሻለ መግባባትን ሃይስኩል ላይ ስንገባ ትንሽ አይናፋርነት ምንም ስለነበረ ያንን ኢፌክት ፈልጌ ነው ሶሻብል የማድረግ እንትን ስለነበረው ለዛ ጠቅሞኛል ማለት ነው። ሱስ አሁን ጥቅም አለው፣ ያ በኋላ እናነሳዋለን። የሱስ ጥቅሞች ምንድናቸው፣ ጉዳቶችስ የሚለውን እናነሳለን። እና ከዛ በኋላ ሃይስኩል ላይ እንግዲህ በጣም ጥሩ ተማሪ ነበርኩኝ። ሱስ ወደ ህይወቴ ሲቀላቀል ዘጠነኛ ክፍል ላይ ያለው ያንን ሶሻብል የመሆን ወይም ከሰዎች ጋር በቀላሉ የመግባባትን እንትን ይሰጠኛል በሚል ነው የጀመርኩት። የጓደኛም ተጽዕኖ ነበረ ማለት ነው። እና ሁለት ሰዎች ሱስ ከሚጀምሩባቸው ምክንያቶች አንዱ የሆነ ጥቅም ለማግኘት፣ ለምሳሌ ድብርት ወይም የሚደብረው ሰው ከዛ ድብርት ነፃ ለመውጣት ሶሻብል ለመሆን፣ አይናፋርነት ካለ ከሰዎች ጋር በቀላሉ ለመግባባት፣ ወይም ደግሞ በጓደኞች ተጽዕኖ ማለት ነው። ጓደኞች ሱስ የሚጠቀሙ የጀማመሩ ሰዎች ስለዛ ሱስ ሲያወሩ በጣም የመጠቀም ፍላጎትን በሌሎቹ ላይ በማይጠቀሙት ላይ ሊጭር በሚችል መልክ ስለሚያወሩ ያን ነገር ከሰሙ በኋላ ሊጀምሩ ይችላሉ ማለት ነው፣ ለማየት ለመሞከር። ሌላ ቲኔጀር በተለይ ይሄ አስራዎቹ ቤት ውስጥ ያሉ ሰዎች ምን አይነት እንትን አላቸው፣ ሁሉን ነገር የመሞከር እድሜው ራሱ ሁሉን ነገር የመሞከር ፍላጎት አለው። እድሜው ጋር አብሮ የሚመጣ ፍላጎት ስላለ በዛ ፍላጎት አማካኝነት ሊጀምሩ ይችላሉ ማለት ነው። እና ከዛ በኋላ ከጀመርኩ በኋላ ትምህርቴ ላይ እንግዲህ ያው ሱስ ስንጀምር የጓደኛ እንትናችን የተለየ ነው የሚሆነው። በፊት ላይብራሪ ከሚሄዱ ጓደኞች ጋር ወይም ጓደኞች ጋር የነበረኝን ግንኙነት አቁሜ ክላስ ከሚዘጉት ጋር ይሆናል ማለት ነው። ከክፍል ዘግተው ወይም ደግሞ አቋርጠው መውጣት ከሚችሉት ጋር ይሆናል ማለት ነው። ስለዚህ እንደዛ አይነት በሁለቱ ዓለም ውስጥ በትምህርቱም ትንሽ እሞክራለሁ፣ እንዲሁም ደግሞ ይሄኛውን ዓለም የመጀመሪያ የሰጠኝ ኤክስፔሪየንስ አስደሳች ስለነበረ ያኛው ደስታ ከዚህኛው ከትክክለኛው መስመር ይዞ ይሄድ ከነበረው ህይወቴ እየጎተተ አወጣኝ ማለት ነው። ያ በዛ ምክንያት ማትሪክ ላይ የመጨረሻው ማትሪክ ተፈታኝ ነኝ ድሮ የ12ኛ ክፍል። ስለዚህ እዛ ላይ ጥሩ ውጤት አላመጣሁም። ከዛ በኋላ ዲፕሎማ ተማርኩ። ከዛ በኋላ በክረምት የማትማቲክስ ነው መጀመሪያ ያጠናሁት። ዲግሪ ተማርኩኝ። ከዛ ማስተርስ እየተማርኩ ያለ የህክምና ትምህርት እድል አግኝቼ ከሂሳብ ተሰናብቼ ወደዚህኛው እንትን ገባሁ ማለት ነው። ወደ ህክምናው ገባሁ።
እና በዚህ ውስጥ ሱስ አንዱ ተጠቀምበት የነበረው መጀመሪያ የጀመርኩት በዛ ነው። ከዛ በኋላ ወደ ምን አዞርኩት? ያኛው ችግሬ ሲፈታ ለማንበብ ለማጥናት ወደሚሉ እንትኖች ያዞርኩት ማለት ነው። እና ቤኔፊት ሰዎች ሲጀምሩ ሁልጊዜ የሆነ የሚያዩት ጥቅም አለ ወይ የሚያገኙት ጥቅም አለ። ግን በዛች ጥቅም አሁን ጥቅም ዘርዝሮ ቢባል ትንሽ ነው የሚዘረዘረው። ለመግባባት፣ ለደስታ የተወሰኑ ነገሮች ናቸው። ጉዳቱን ስንዘረዝር ግን በርካታ ጉዳቶች ነው የሚዘረዘሩት። እና ማንም ሰው ሱስ ሲጀምር መጀመሪያ ሱሰኛ ሆናለሁ ወይም የሱስ ህመምተኛ ሆናለሁ ብሎ አያስብም። ከዛ በኋላ ግን መመለስ መውጣት ሲሳነውና ያለ ሱሱ ኖርማል ህይወትን መቀጠል ሲቸገር፣ እንዲሁም ደግሞ ሱሱን ለመጠቀም ሲል የተለያዩ ባህሪያት ከዚህ በፊት እሱ ጋር ያልነበሩ ባህሪያቶች እንደገና ወደ ህይወቱ ሲገቡ ነው በቃ ሱስ ችግር የሚሆንበት ማለት ነው። ስለዚህ ያኔ ምን ይሆናል? መጠቀምም ማቆም አስቸጋሪ የሚሆንበት ደረጃ ላይ ይደርሳል ማለት ነው። ይሄ አሁን የሚገርመው ከወጣትነት ይሄ ፋየር ኤጅ የሚባለው ሰዓት ላይ ሁሉም ወደ እሳቱ የሚገባበት ጊዜና የቤተሰብን፣ የማህበረሰብን፣ የጓደኞችን ምክር ከመስማት አልፎ በአዲሱ ቋንቋ የሚሰግጥበት ጊዜ ነው እና ከዛ ሰግጬ በራሴ ነው የምቆመው። ይሄ በራስ የመተማመን በራስ የመደገፍ ራስን ልክ አድርጎ የማሰብ መጥፎነት ባይኖረው ግን ጎጂ ጎኖችን ለማየት አቅም የማጫ ሰዓት ነው እና በዚህ ውስጥ ራሳቸውን ለተለያየ ፕሮግራም ሰዎች አሳልፈው ይሰጣሉ። ሱስ አንዱ በኋላ ላይ የምታነሳው ፕሮግራም ነው። በአይምሮ ውስጥ ያለ ፕሮግራም እንደሆነ ይታመናል እና ይሄንን አሁን ወጣቱን ማህበረሰብ አብዛኛው አሁን በዓለም ላይ ያለው የማህበረሰብ ክፍል በአሁኑ ሰዓት ወጣት ነው ተብሎ ነው የሚታመነው። ስፔሻሊ በኢትዮጵያ ውስጥ ያለው እስከ 80% ድረስ ከዛም እስከ 70 የሚወስዱት አሉ ወጣት ነው የማህበረሰብ ክፍል ይላሉ። ይሄ የማህበረሰብ ክፍል ለጥፋትም ለልማትም ዝግጁ የሆነ ማለት ነው። ይሄንን ነው እግዚአብሔርም ሰይጣንም የሚሻመው እና በዚህ ውስጥ ምን አይነት የአእምሮ ውቅር ያስፈልገዋል? ወጣቱ ማህበረሰብ ክፍል ተጎጂው በአብዛኛው እሱ ስለሆነ ከዛ በፊት እስኪ አሁን ሱስ እንዴት እንዳቆምኩኝ አይ ቲንክ እሱን ብናገር ጥሩ ነው ብዬ አስባለሁ። እንግዲህ ሱስ በህይወቴ ላይ ያመጣው ጉዳት ትልቁ ጉዳት በጣም ፕሮዳክቲቭ ሆነበት የነበረውን እድሜ ዋናው በዚህ ምድር ላይ ብዙ ዕውቀትም ብዙ በዚህ ምድር ላይ ብዙ ከፍታ ላይ መድረስ የሚችልበትን ጊዜ እሱን ሱስ እየተጠቀምኩ ነው ያሳለፍኩት ማለት ነው። ስለዚህ ዋናውን ይሄ በተለይ ከቲኔጀርነት ጀምሮ ባህሪያችን በደንብ በቃ ወደ አንዱ ቅርጽ የሚይዝበትን ታይም እሱን ቅርጽ አጥፍቶብኛል ማለት ነው። ለምሳሌ እንግዲህ ትምህርት ላይ ስንማር ማጠናከሪያ ትምህርት ለመማር ገንዘብ ይሰጠናል ከፍለን የምንማርበት ማለት ነው። ቅዳሜና እሑድ የማጠናከሪያ ትምህርት ነበር እና እሱን አሁን ገንዘብ ጠዋት ከትምህርት ቤት ወጥቼ ከቤት ወጥቼ ጠዋት ነገር ግን አልሄድም ነበር እዛ ከቤት ስወጣ ያው ትምህርት ቤት ሄድኩ ብዬ ነው የምወጣው። ከዛ ግን ያንን ገንዘብ ትልቅ አጋጣሚ ስለሆነ እሱን ወደ ሱስ የማዋል ስለዚህ ሁሉን ነገር ወደ ሱስ እንድናረግ ነው እንትን የሚለን ለምን ፍላጎቱ ራሱ አስገዳጅ የሆነ ስለሚመጣ ማለት ነው። ስለዚህ አንድ አክቲቪቲዎቻችን የምናረጋቸው በየቀኑ የምናረጋቸው ተግባራትን ሐሳባችንን በሙሉ ይዘዋል። ብዙ ነገር ማሰብ ብዙ ነገሮችን ህይወታችንን የሚለውጥና የሚያሳድጉ ነገሮች ላይ ማዋል ያለበት ጊዜ
ሱስ ለመጠቀም የምንጠቀመውን ሱስ ለማግኘትና ከኢፌክቱ ነፃ ለመውጣት እዛ ላይ ይውላል ማለት ነው። ስለዚህ በጣም ሰው ህይወቱን የሚመሰረትበትን ጊዜ ይወስዳል ማለት ነው። ሙሉ አቴንሽን ስለሚይዝ ከሌሎች ነገሮች በላይ ስለሚሆን ማለት ነው። አስፈላጊነቱ በዛ መልክ ስለሚሆን ያንን በዋና በቃ ምርታማ የምንኖርበትን እድሜ ይወስድብናል። አንድ እኔ ላይ የደረሰው ነገር ያ ነው። ሁለተኛ ያው ከዚሁ ጋር ተያይዞ መድረስ የምንችልበት ቦታ አንደርስም ማለት ነው። እንዳንደርስ ያደርገናል። እንዳለን ፖቴንሻል ያለን ፖቴንሻል በመጠቀም ማሳካት የምንፈልጋቸውን ግቦች በሙሉ ሩቅ ነው የሚሆኑብን። ምክንያቱም አሁን ሱሱን መጠቀም ግብ ይሆናል። የየዕለት ግባችን ሱሱን መጠቀም ስለሚሆን እነዛኞቹ ሩቅና በቃ ተስፋ እንቆርጣለን። ተስፋ የመቁረጥ ስሜት አብሮ ይኖራል ማለት ነው። ስለዚህ በጣም በትልቅ ኃይል እንደመያዝ መታየት አለበት ሱስ። እንደዛ ይሆናል። ስለዚህ አክቲቪቲዎቻችን ቅድም እንዳልኩት በሱሱ ዙሪያ ይሆናሉ። በዚህ ምክንያት ስራ ላይ ችግር ፈጥሮብኝ ነበረ። ስራ ላይ በተለይ ሕክምና ሆስፒታል ውስጥ በምሰራበት ሰዓት ከሰዓት መግባት መቸገር ጀምሬ ነበረ። ከሰዓት እና መመደብ የምፈልግባቸው ቦታዎች ኢመርጀንሲ ያልሆኑ ቦታዎች ላይ ኦፒዲ አውት ፔሸንት የተረጋጉ ተመላላሽ ታካሚዎችን ማየት ላይ ከሰዓት ሰዎች እንዲሸፍኑልኝ ያን የኦፒዲም ስራ ሌላ ሐኪም እንዲሸፍንልኝ መጨረሻ ላይ በቃ ከሰዓት ሆስፒታሉ እንደሌለው እስከማመን ደርሶ ነበር ማለት ነው። ለምን ምሳ ከበላው በኋላ በቃ የምፈልገው ጫቱ ብቻ ነው የሚታየኝ ማለት ነው። ስለዚህ ስራዬን፣ የስራ ህይወቴን፣ ኬሪየሬን በጣም አበላሽቶታል ማለት ነው። ከዛ በኋላ ምን ሆነ? ከሰዓት ደግሞ ወደ ጧት ወረደ ማለት ነው አጠቃቀሜ። አሁን ይሄ ያው ለትምህርትም ስለሚሆን ነው ነገር የምፈልገው ወደ ጧት ወረደ ማለት ነው። ስለዚህ ስራ መስራት አቃተኝ። አሁን በሱስ ምክንያት ሰው ስራ መስራት በጣም የሚወደውን ስራ መስራት ካቃተው ማንኛውም ሰው ምን ማድረግ አለብኝ ብሎ ቢያማክረው በቃ ሱሱን መተው ነው የሚለው። ግን ብዙ ሰዎች በዓለማችን ላይ በዚህ አይነት አጣብቅኝ ውስጥ ሲገብተው ከሱሱ ይልቅ ስራውን ትተዋል ማለት ነው። ስለዚህ ያ ፍቃዳችንን ይዞታል ማለት ነው። ፍቃዳችን የለም ተወስዷል። በተለይ ያልታሰበ ኃይል፣ ቀላል የሚባል ኃይለኛ ሆኖ የሰውየውን ሁለንተናውን ነጥቆታል ማለት ነው። የተነጠቀ ሰው ማለት ነው። ሱስ ውስጥ ያለ ሰው በዚህ መጠን ነው መረዳት ያለብን ማለት ነው። ስለዚህ እኔም ያው ስራዬን የተውኩት ማለት ነው። ዶክተር ነው ዶክተር አቤል ሌሎችን ያግዛል። እሱ ግን ሄልፕለስ ሆኖ ተነጥቋል። አሜዚንግ በጣም እንደዛ ነው የነበረው። ስለዚህ ያለኝ አማራጭ የሰው ህይወትም ስለሆነ ስራዬን የተውኩት ማለት ነው። ስለዚህ ስራዬን ስተው የሙሉ ቀን ተግባር የሆነ በቃ አሁን ምንም ሱሱን ላለመጠቀም ብዙም ችግር የሚሆንብኝ ነገር ስላልነበረ ምን አይነት የሱስ አጠቃቀም ውስጥ ነው የገባሁት? ጠዋት መነሳት፣ ረፈድ አድርጎ መነሳት፣ ያው ማታ ማምሸት ስላለ ከዛ በኋላ አንድ ሚል መብላት፣ ከዛ ሱሶቼን በደንብ ማያንስ ተመልሼ እንዳልወጣ የሚያደርገኝ ሱስ ይዞ መግባት ቤት ውስጥ፣ ከዛ በኋላ እሱ መጠቀም ነው። ስለዚህ ዓለሜ ጣቦ ወጥቶ ከስራ ወጥቶ ከነበሩኝ ራዕዮች በሙሉ እነሱ በሙሉ ወድቀው ምን ሆነ ማለት ነው? ዓለሜ አንድ ክፍል ቤት ውስጥና አንድ ፍራሽ ላይ ሆነ ማለት ነው። ህይወቴ በቃ እዛ ውስጥ ሊሚትድ ሆኖ ታጥሮ ቁጭ አለ ማለት ነው። ስለዚህ በዛ ውስጥ በነበርኩበት ጊዜ ነው ራሴን ሳየው ቅድም ያልከው ቃል በጣም ምንም ሄልፕለስ እና በማንም ኃይል ከእግዚአብሔር ካልሆነ በስተቀር በማንም ኃይል ሊወጣ የማልችልበት አዘቅት ውስጥ እንዳለሁ በደንብ ታየኝ ማለት ነው። በቃ በራሴ ኃይል ልወጣ አልችልም። ሰዎች ግራ ተጋብተዋል ከቤተሰብ ጀምሮ ምንድነው የሚሰራው የሚል። ምክንያቱም ያን አይደለም ቤተሰብ የሚጠብቀው ያንን ስላልሆነ ማለት ነው። ራሴ የምጠብቀው ያንን ስላልነበረ በዛ ጥልቀት እዛች ጠባብ ሁኔታ ህይወት ውስጥ ከገባው በኋላ እንግዲህ የእግዚአብሔርን ቃል ያኔ ነው በደንብ ፐርፐዝሊ ብቸኛው የህይወቴን
ከዚህ ውስጥ ሊያወጣኝ የሚችለው እግዚአብሔር ብቻ እንደሆነ ማንም ሰው ሊደርስበት የማይችለው ዝቅጠት ውስጥ እንዳለው ተረዳው ማለት ነው። ስለዚህ በቃ የእግዚአብሔርን ቃል ማጥናት ያው መቃምና የእግዚአብሔርን ቃል ማጥናት የቃሙ የእግዚአብሔርን ቃል ማጥናት ሆነ ማለት ነው ስራዬ። ሌላ ስራ ቆሜያለሁ። በቀን አንድ ምግብ ነው የምበላው፣ ግን ሱሴን አይጎልም። ሁሌ ምግቡ ችግር የለውም ቢጎል ነው። አሁን ሱሱ ስትሆን አስፈላጊው ነገር ይሄኛው ነው። ሱሱ ነው አስፈላጊው ነገር። ዋናው ነገር እርሱ ይሆንና ዋና የሆኑትን ነገሮች እንዳለ ከህይወት ውስጥ ያስወግዳቸውና በቃ ዋናው እሱ ነው። ብሬንህ ራሱ ማረጋገጥ የሚፈልገው ሱስ መጠቀም ነው። እሱ ነው ይሄ ነው አሁን የሱስ መምተኛ የሆነ ሱስ ተጠቃሚ ውስጥ ያለው ይሄ ነው። በቃ the only thing ማረጋገጥ የሚፈልገው አቴኒ ኮስት ማለት ነው። ሌላው ነገር የትም ቢገባ ሱስ ከተጠቀምክለት በቃ ዳሲት ያንን ነው የሚፈልገው ማለት ነው። ሁለት ነገሮች አረኩኝ። አንድ ስለ አዲክሽን ማጥናት ነው ያረኩት። ስለ አዲክሽን በደንብ ጥናት ጀመርኩኝ። ኦንላይን ሰርቲፋይ የሚያደርጉ እንትኖች አሉ። ስለዚህ ሱስ ምንድነው የሚለውን በደንብ አጠናው ማለት ነው። በዛ ሁኔታ ውስጥ ሆኜ ያረኳቸው ነገሮች አንድ ሱስን ባለ ጊዜ ሁሉ ሱስ ምንድነው የሚለውን ነገር እሱን ማጥናት ላይ በዚህ ጊዜ ውስጥ ቸርች ትሄድ ነበር? ቸርች አልፎ አልፎ ሄዳለሁ። ኦን ኤንድ ኦፍ ሄዳለሁ። እሑድ ሄዳለሁ። ሲሄድ ግን በጣም አምልኮ በጣም ነው የምወደው። አሁን ሲዘምር ብታየኝ ያው እንደዛ አይነት ችግር ውስጥ ያለው ላልመስል እችላለሁ። ከልቤ ነው የምዘምረው። በጣም መዝሙር በጣም ነው የምወደው። ስቅምም ያው አብረውኝ ቅመው የነበሩ ሰዎች ያውቃሉ። መዝሙር ብቻ ነው የምሰማው እና መጽሐፍ ነው የማነበው፣ መጽሐፍ ቅዱስ ማለት ነው። እና ስለዚህ ስለ ሱስ አጠናው። የእግዚአብሔርን ቃል በደንብ ማጥናት ጀመርኩ። ከዛ በጣም በህይወቴ ላይ በተለይ ሱስ በማቆሜ ላይ ትልቅ ቦታ የምሰጣት የአንድ ጓደኛዬ ባለቤት ቲና የምትባላለች እና አንድ ቀን በቃ ጫት ገዝቼ ያው ስራ የለም ቆሟል። በቃ ስራዬ አሁን መቃም ብቻ ነው ሙሉ የሙሉ ጊዜ ስራዬ ማለት ነው። እና አዲስ አበባ እዚህ ከመጣሁም በኋላ ስራዎች ለመስራት ሞክሬያለሁ፣ ግን ከሰዓት መቆየት አልችልም እና ሰዓታት መቆየት እየከበደ ሲመጣ በቃ ጀስት ነገሩን ትቼው እቤት ነበርኩ ማለት ነው። ስለዚህ እሷ አንድ ቀን እንደዚሁ ጀስት ጫት ገዝቼ በጣም ጫት ገዝተህ ወደ ቤት ስትሄድ አረማመድ ራሱ እንደመሮጥ በለው እስከትደርስ ነገር ደርሰህ መቀመጥ ብቻ ነው ማለት ነው። ብዙ አካባቢን አታይም። ፍላጎትህ እየጎተተህ እንደሚሄድ አይነት ነገር ነው የሚሆነው። ስለዚህ በዛ አይነት እርምጃ ውስጥ ደውላ ለምን እሑድ እኔ ቤት የመጽሐፍ ቅዱስ ጥናት አንጀምርም ባላችሁበት ሁኔታ የሚል ሀሳብ አመጣችና ኢሚዲየትሊ ምንም ሳላስብበት ነው እሺ አልኳት። ደስ አለኝ ያኔ። ከዛ በኋላ እሷ ቤት እንግዲህ ያው ሲጋራም እየሸተትናት ያው ሱስ ውስጥ ያለ ሰው አለባበሱ ምንም ታውቃለህ እና ትንሽ ዘረክረክ ያለ አለባበስ ነው የሚኖርህ። ስለዚህ ከዛ አለባበስ ያው ቤቷን ፈቅዳልን እሑድ የመጽሐፍ ቅዱስ ጥናት እሷ ቤት ጀመር። በጣም ደስ አለን። ያ ነገር ጥሩ ነበረ። ከዛ በኋላ ከእሑድ ለምን በዋትስአፕ ማታ ሳይሆን እሑድ ብቻ ከምንጠብቅ ከሰኞ እስከ ዓርብ ልክ ማታ ላይ 4 ሰዓት አካባቢ ላይ ለ1 ሰዓት ለምን አናጠናም የሚል ሀሳብ መጣ። ስለዚህ በዋትስአፕ በቪዲዮ ኮል ማጥናት ጀመርን ማለት ነው የእግዚአብሔርን ቃል። ስለዚህ ቀን ላይ አሁን በደንብ መዘጋጀት ጀመርኩኝ። ያው እንዳልኩ ጫቱ እንዳለ ነው መዘጋጀት በደንብ ጀመርኩ። ከዛ በኋላ እየቃምኩ ነበር ያንን ጥናት ማካሄደው። የመጀመሪያ ቀን እስኪ ጥናቱ ከመጀመሩ በፊት ላቁ ማለት እንግዲህ 4 ሰዓት 5 ሰዓት እስከ 7 ሰዓት ልቀም ይችላል ሌሊት ማለት ነው። ስለዚህ ከ4 ሰዓት በፊት መጨረስ ጀመርኩኝ እና ያ ነገር በጣም በህይወቴ ላይ ተስፋ እያሳየኝ የመጣው እሱ ነው። ተስፋ የሚለውን አሁን ተስፋ የሚለው ቃል አይደለም፣ በህይወትህ ነው የምታውቀው ማለት እዛ ያቀደመ የነገርኩ እዛ አዘቅት ውስጥ ትንሽ ብርሃን ማየት ጀመርኩ ማለት ነው በዛች አክቲቪቲ። በዚህ አጋጣሚ ቲናን በጣም አመሰግናት እወዳለሁ።
እግዚአብሔር ይባርካት። እና ከዛ አንድ ቀን አልቃምኩም፣ እያነበብኩ ነበር መጽሐፍ ቅዱስ፣ አልቃምኩም አንድ ቀን ማለት ነው። ከዛ ግራ ገብቶኝ እንዴት እንዳልቃምኩ ያን ቀን ሄደ 8 ሰዓት 9 ሰዓት ምናምን ሆነ። ማታ የባይብል ስተዲ ታይማችን ደረሰ። አጠናን ማለት ነው። በቃ ያቺ መጀመሪያ የምንድነው የነፃነት ህይወቴ የጀመረችባት የመጀመሪያ ቀን ነች ማለት ነው። ከዛ በኋላ ያኔ እንዲህ ተንሰፍስፌ እፈልገው የነበረው ነገር ፍላጎቱ ነው ተነሳልኝ ማለት ነው። ከዛ በኋላ በቃ ነክቼ አላውቅም። በቃ ወጣው በቃ የእግዚአብሔር ቃል እንደመሰላል በቃ ያቺ ያየዋት ብርሃን ነች በህይወቴ ውስጥ ገብታ እንትኑን ያጠፋችው። በቃ የፍላጎቱ ምኑ ነገር በሙሉ ጠፋ ማለት ነው። እና በዚህ መልክ ነው እንግዲህ በእግዚአብሔር ቃል መሰላልነት ከሱስ ህይወት ነፃ እንዴት አስደናቂ ነገር ነው እየነገርከን ያለው። እና ቅድም ወደ አነሳ ነው ነገር እንሄድና ያውን ወጣቱን የማህበረሰብ ክፍልና አምራች ለሀገር ተስፋ ለቤተ ክርስቲያን ተረካቢ ለቤተሰብ ትምክህትና ጧሪ ተብሎ የሚታሰብ የማህበረሰብ ክፍል ሊመክን የሚችልበት ወይም ደግሞ ሊስተካከል ሊቃና የሚችልበት አንዱ የእድሜ ክልል ውስጥ ሆኖ ሰይጣን ወይም የዚህ ዓለም ሲስተም ለራሱ ሊያደርገው የሚዘረጋው ትልቁ ወጥመድ ሱስ ነው። እና በዛ ውስጥ ያለውን ጉዳይ ቅድም እንዳነሳ ነው እስኪ በሱም ላይ ንገረን። በጣም አሁን ይሄ ጠቃሚ ጥያቄ ነው በጣም ያነሳው። ቲኔጀርስ በተለይ ከ17 ዓመት በታች ሱስ መጀመር አንደኛ ተጋላጭ ናቸው። እድሜው ራሱ ያጋልጣል ማለት ነው። እድሜው ራሱ ተጋላጭ ያደርጋል። ለምሳሌ ጥናቶች የሚያሳዩት ከሪሃብ ሴንተር ውስጥ እስከ 30 ዓመት ድረስ ያሉ ሰዎች እስከ 30 ዓመት ድረስ ሪሃብ ሴንተር ገብተው የምታገኛቸው 75% አካባቢ ከ17 ዓመት በታች የጀመሩ ናቸው። ከ17 ዓመት በታች የጀመሩ ናቸው ማለት ነው። ስለዚህ ትልቁ ሪስክ ፋክተር አሁን ሁለት ነገሮችን መለየት አለብን። ሱስ የሚጠቀሙ ሰዎች በሙሉ የሱስ በሽታ ላይኖርባቸው ይችላል። ያ ማለት ምንድነው? ተቆጣጥረውት የሚጠቀሙ ሊኖሩ ይችላሉ። ሁሉም ሱስ የሞከረ ሰው የሱስ ህመምተኛ አይሆንም። የሱስ ህመምተኛ ለመሆን ተጋላጭ የሆኑ ሰዎች አሉ። ስለዚህ ሱስ ጀምሮ የሱስ ህመምተኛ ለመሆን ሪስክ ፋክተሮቹ የሚያጋልጡት ነገሮች አንዱ አሁን ያነሳው ነገር ነው። እርሊ መጀመር ነው። ከ17 ዓመት በታች የጀመሩ ሰዎች የሰብስታንስ ዲስኦርደር ዴቨሎፕ የማድረግ እድላቸው ከፍ ይላል ማለት ነው። ሪስክ ፋክተር ነው ማለት ነው። ስለዚህ እነዚህ አንደኛ ሶሳይቲው እነዚህ ፕሮቴክት ማድረግ አለበት። በጣም ኢምፐልሲቭ ናቸው። ሁሉን ነገር የመሞከር ፍላጎት አላቸው። እንደገና እድሜው ራሱ ዋናው ነገር አቴንሽን ማግኘት፣ ሰዎች ጋር መግባባት መቻል፣ እነዚህ ነገሮች ከረጅም ጊዜ ራዕይ ይልቅ እነዚህኞቹ ነገሮች ሊያሳስቧቸው ይችላሉ። ስለዚህ ቤተሰብ አንደኛ ልጆቹን መከታተል አለበት፣ በደንብ መከታተል አለበት። ለምሳሌ ሱስ ተጠቅመው ቢያገኛቸው አፕሮቹን መጀመሪያ በደንብ ማሰብ አለበት። ከማስደንገጥና ከመተቸት ለምንድን ነው እየተጠቀመ ያለው? ለምንድን ነው? ለምሳሌ እኔ አሁን ያኔ እንደነገርኩ ሲጀምረው አይናፋርነት ስለነበረኝ የተሻለ መግባባት ክህሎትን ይሰጠኛል በሚል ነው ስሞክረው፣ ሰጠኝ፣ በቃ ተመቸኝ ማለት ነው፣ ቀጠልኩበት ማለት ነው። ስለዚህ በመነጋገር ወይም በሌላ ቴራፒ ሊፈቱ በሚችሉ ችግሮች የህይወት ዘመንን የሚያበላሽ ህይወት ውስጥ ሊገቡ ይችላሉ ማለት ነው። የህይወት ዘመንን ያበላሻል ሱስ። ምክንያቱም ማቆም ያልቻሉ ብዙ ሰዎች አሉ፣ ህይወታቸውን ያጧሉ። የአእምሮ ህመም ዴቨሎፕ ያደርጋሉ። የአእምሮ ህመም አንዱ ያጋልጣል፣ ለአእምሮ ህመም ያጋልጣል ሱስ በራሱ ማለት ነው። ለአእምሮ ህመም የተጋለጡ አሉ እና የተለያየ ችግር ውስጥ ማለት ተመልሰው የማያገኟቸውን እድሎች ያጡ ሰዎች አሉ፣ ቤተሰብ የተበተነባቸው ሰዎች አሉ። ስለዚህ ልጆቻችን ላይ በጣም ፎከስ ማድረግ አለብን። እንደ ቤተ ክርስቲያንም ወጣቶች ላይ በደንብ መስራት አለብን።
ወጣቶች ላይ በጣም መስራት አለብን። የገቡትን ሰዎች መግፋት ሳይሆን ያለብን ማዕቀፍ አለብን እንደ ቤተክርስቲያን። ለአገልጋዮች ትሬኒንግ መስጠት አለብን ስለ አዲክሽን ምክንያቱም ተይዘው መሆኑን መረዳት ይኖርብናል። ማለት ተይዘው ነው። አሁን ለምሳሌ ብዙ ስብከት ላይ የዓለማዊነት ምሳሌ ነው። አይ ነው ይሄ ጀስት አሁን መቃም ማጨስ ምናምን እንደዚህ የሚለው ነገር የዓለማዊነት ምሳሌ ነው። ያው መገለ የጀስት ሰው ዓለማዊ ሲሆን እነዛን ባህሪያቶች ስለሚያደርግ ማለት ነው። ግን በሽታም ደግሞ ነው። በሽታም ነው ማለት ነው። ስለዚህ ትሪት መሆን ይችላል። ትሪት መሆን የሚችል ነው። ግን እንደ ቤተሰብ እንደ መንግስትም አሁን ጥሩ ነው። ይሄ ወጣቶች ሊዝናኑ ጊዜ ሊያሳልፉ የሚችሉባቸው ራሳቸውን ሊያዩ የሚችሉባቸው ስራዎች እየተሰሩ ነው። ጀስት ላይብራሪዎች የባህሪ ለውጥ እንዲያመጡ ጥሩ ነገር አለ። መሰረተ ልማት እየተሰራ ነው። ስለዚህ ከዚህኛው ከሱሰኝነት በራሱ አንድ ባህሪ ስለሆነ ሄልዚ ጤናማ የሆነ ነገሮችን በመጠቀም ችግሮችን መፍታት መልመድ አለብን ማለት ነው። ስለዚህ ልጆቻችንን በጣም መቅረብ አለብን። ምንድነው እየተሰማቸው ያለው ያለፍንበትን ህይወት እኛ ማየት አለብን። ለምሳሌ እኛ ስራዎች ውስጥ ምን ነበርን? አሁን ለመፍረድ ሳይሆን ለመርዳት ነው ልጆቻችንን ማቅረብ ያለብን ማለት ነው። አማካሪ ካስፈለገ ወደ አማካሪ መውሰድ ሊኖርብን ይችላል። ስለዚህ ተደብቀው እንዲያረጉት ከምንገፋቸው ይልቅ አቅርበናቸው ሱስ ውስጥ ያስገባቸውን ምክንያት ኮሙኒኬት ለማድረግ በደንብ ለማውራት ብንረዳቸው ይሻላል ማለት ነው። ሌላ ፋርማሲዎች በጣም በሚያሳዝን ሁኔታ ያው ሁሉም ፋርማሲዎች ማለት አይደለም፣ ግን ሱስ ሊያስይዙ የሚችሉ አሁን በዚህ በተለይ በዚህ አሁን ባለው ወቅት ላይ አሳሳቢ ሆኑ ከፋርማሲ የሚገኙ ገና ጀስት ዩኒቨርሲቲ ተማሪዎች ላይ ሃይ ስኩሎች ላይ እየተስፋፉ ያሉ መድኃኒቶች አሉ። እነዛ መድኃኒቶች መጀመሪያ ማስታገሻ ነው የተሰሩት፣ ለማስታገሻነት ነው። ግን ሲደጋገሙና ዶዛቸው ከፍ ያለ ዶዝ ሲወሰድ ሱስ አስያዥ ናቸው። ለምን? ቅድም ያልኩን ደስታ ይሰጣሉ። ደስታ ስለሚሰጡ ማለት ነው። ስለዚህ መንግስትም ፋርማሲዎች ላይ ስትሪክት የሆነ ቁጥጥር ማድረግ አለበት። ለምን? በድብቅ ስለሚሸጡ ማለት ነው። በድብቅ ስለሚሸጡ ዩኒቨርሲቲዎች ላይ ኮሌጆች ላይ እንትኖች አሉ፣ የሚያቀብሉ አሉ፣ አቅራቢዎች አሉ። ያለ ምንም አይነት ፕሪስክሪፕሽን አንደኛ መድኃኒቶቹ ያለ ፕሪስክሪፕሽን እንዳይሸጡ ተከልክሏል። አሁን የሚል መድኃኒቶች ማለት ነው። ግን ይገኛሉ። ስለዚህ ይሄ ራሱ ትልቅ ቢዝነስ እየሆነ የተስፋፋ ያለ ነገር ስለሆነ በዚሁ አጋጣሚ ትኩረት መስጠት አለብን ማለት ነው። እንደዚህ አይነት ፋርማሲዎችንም ሁሉም ቤተሰብ ልጆቹን ለማዳን ሲል እንደዚህ አይነት ፋርማሲዎችን ለማወቅ ለመለየትና ሲያውቃቸው ሄዶ ለመንግስት እንትን በማድረግ መክሰስ አለበት ማለት ነው። ለምሳሌ ያን መድኃኒት ሂጄ ያለ ፕሪስክሪፕሽን ከሰጠኝ ያን ፋርማሲ ለልጄ ስል፣ ለጎረቤቴ ስል፣ ለቤተሰቤ ስል አይደል ለወንድሞቼ ልጆች ስል ያን ፋርማሲ ችላ ብዬ ማለፍ የለብኝም ማለት ነው። እና በዚህ ልክ ተባብረን መስራት ይኖርብናል ማለት ነው። ተጋላጭ ናቸው። ለምሳሌ ያችን አንድ ፒል ጓደኛው ክላስ ውስጥ ሲጠቀም ይጠይቀዋል፣ ያው እንትን ይለዋል፣ እቺ ነገር አሪፍ ነች፣ ጥሩ ስሜት ሰጠኛለች፣ ሞክራት ሊለው ይችላል። ስለዚህ ያን ነገር እምቢ ለማለት ስኪል ሞክረው ሊል ይችላል። ስለዚህ ያ ኢፌክትስ ደስታ ሲፈጥርለት አሁንም የመድገም ፍላጎት ይኖረዋል። ለምን? ብሬን ራሱ እንድትደግሞ ስለሚያበረታታ ማለት ነው። በዛ ምክንያት ምንጩ ላይ መስራት፣ ምንጩን ማድረቅ፣ አትሊስት መቀነስ፣ ያን ነገር ማይገኝ ማድረግ። ለምን? ለሱስ አንዱ ሰው ወደ ሱስ እንዲገባ ከሚያደርጉት ነገር አንዱ መገኘቱ ነው። በቀላሉ መገኘቱ አንድ ሪስክ ፋክተር ነው። እድሜው አንድ ሪስክ ፋክተር ነው። ማህበረሰቡ ለዛ ሱስ ያለው አመለካከት ሌላ ሪስክ ፋክተር ነው። ለምሳሌ አንዳንድ ማህበረሰብ አንዳንድ ሱሶች ኖርማል ሊሆኑ ይችላሉ፣ ለሌላው ደግሞ በጣም እንትን የሚወገዝ ነገር ሊሆን ይችላል ማለት ነው። ስለዚህ ሌላ ቤተሰብ አሁንም ልጆችን ለመጠበቅ ስንል በተቻለ መጠን ቤት ውስጥ ሰላም መፍጠር መቻል አለብን። ይሄ ትርምስምስ
ያለ ቤት ውስጥ የሚያድጉ ልጆችም ተጋላጭ ናቸው። ቤተሰባዊ ተግባቦት በሌለበት ቦታ ላይ መደማመጡ ስለማይኖር ካኦቲክ የሆነ በቃ የተረበሸ ቤት ውስጥ ያደጉ ልጆች ወደ ሱስ የመግባትም የሱስ ህመም ዴቨሎፕ የማድረግ እድላቸው ከሌላው ከፍ ይላል ማለት ነው። ስለዚህ ቤታችንን ሰላም በማድረግ የልጆቻችንን ወደ ሱስ የመግባት እድል እንቀንሳለን ማለት ነው። ሌላ ባለመጠቀም ለምሳሌ አልኮልም ይሁን ሌሎች እንትኖችን የቤተሰብ መጠቀም ሪስክ ፋክተር ነው አይደል? ምክንያቱም አባት ሲያረግ ያየውን ነገር ልጅ ምን አድጌ እሱን ነው ማረገው ማለት አድጎ እሱን ነው ማረግ የሚፈልገው። ሲጠጣ ካየ አድጎ እሱን መጠጣት ሊፈልግ ይችላል ማለት ነው most probably። ስለዚህ ሲያጨስ የሚያየው ከሆነ ሲያድግ በቃ እድሜው እስከሚያድግ እየጠበቀ የመጠበቅ ሐሳብ ልናስገባበት እንችላለን ማለት ነው። ለምን አባቱ የሚያደርገው ነገር በሙሉ ትክክል ነው። በቃ ትልቁ ሮል ሞዴሉ አባቱ ነው። ስለዚህ ለልጆቻችን ስንል ቤተሰብ ኖሮን ሱስ የምንጠቀም ሰዎች ካለን እሱ ማቆም አለብን ማለት ነው። ፋሚሊ ሂስትሪ በራሱ ሪስክ ፋክተር ስለሆነ ማለት ነው። ቅድም ያካነሳው አንዱ ጉዳይ ጋራ በተያያዘ አንዳንድ ጽሁፎችን ዝም ብዬ አርቲክሎችን ዝም ብዬ ቼክ አድርግ ነበርና አንድ ቤተሰብ እናት ጽንስን በምትጸንስበት ወቅት የምትሰማቸው ሚውዚክ አይነቶች በራሱ በሚወለደው ልጅ ጽንስ ላይ የሚያመጣው የተጽዕኖ ኃይል በጣም እንደነዚህ ሃርድ ሮክ ሙዚቃዎችን እንኳን የምትሰማ ከሆነ እናትየው የሚወለደው ጽንስ ላይ የሚፈጥረው የአይምሮ ውቅር ልጁ በሚያድግበት ጊዜ የሚፈጠር ነገር እንዴት እንዳለ ከዛ ሱስ ተጠቃሚዎች ከሆኑ ያ በሚወለደው ጽንስ ላይ የሚፈጥረው የሚቀጥል ምዕራፍ እንዴት እንዳለ እንኳን በአካል ከሚደረጉ የቤተሰብ ውስጥ ልምምዶች ቀርቶ ልጆቹ የሉም በሚባሉበት ሰዓት ላይ የተደረገ ማናቸውም የሱስ ወይም የአዲክሽን ልምምድ በሚመጣው የለም በሚባለው ጄኔሬሽን ላይ እንኳን ሳይቀር ያለውን ኢምፓክት ሳነብ ነበርና እነዚህ ጭምር ታሳቢ ካልተደረጉ ማህበረሰብ ከአሁናዊ ሁኔታ የሚጀምር ጭምር እንዳልሆነ ሰው ግንዛቤ ከሌለው አድገዋል፣ ያስተውላሉ፣ ይሰማሉ፣ ያያሉ የሚባሉ ከሌሉበት ከማህፀን ጀምሮ ከጽንስ ጀምሮ የሚፈጠር እንደሆነ ማህበረሰብ ግንባታ የቤተሰብ ግንባታ ይህንን ነገር አዌርነሱን ምን ያህል ሰው ያውቀዋል ብለህ ትላለህ? እንደገናስ ወደዚህ የሪሃቢሊቴሽን ሪሃብ ሴንተሩን ለመመስረት የገፋችሁ ዋነኛው ሐሳብ ምንድን ነው? ሆስፒታል ስለሌለ ነው? ስላነሰ ነው? ወይስ ስጋት ስላላችሁ?